ላይኩን ይሄንን ውሳኔ ደግሞ ብታስብበት ጥሩ ነው። ይሄ ውሳኔ ቀላል አይደለም። ለነገ ህይወት የሚያስፈልግህ ነው። አስቤበታለሁ አልኩሽ እኮ። ለምን አትደውይም? ደውይና ውሽማዬን ገድለው ብለሽ ንገሪያቸው። እባክህ ላይኩን እሺ በለኝ። ተረጋጋ። እርግጠኛ ነኝ ፖሊሶች ናቸው። የመሳሪያውን ድምፅ ሰምተዋል። እባክህ አንተ ብቻ ተረጋጋሽ። ግባ። እሱ ባለቤቴ ነው። ፖሊስ ነው። ፖሊስ? አዎ ፖሊስ ነው። የመሳሪያ ድምፅ ሰምቻለሁ ይላል። እኔ አልሰማሁም። የሰማው ነገር አለ ላይኩን? ይቅርታ ወንድሜ፣ መታወቂያ ማየት እችላለሁ? ይቻላል። ይቅርታ ጥያቄን አልመለሳችሁልኝም። የሆነ የመሳሪያ ድምፅ ሰምቼ ነው የመጣሁት። እኔ ሲቪል ፖሊስ ነኝ። እርሱ የሰሙት ድምፅ ነገር ይኖራል እንዴ? አልሰማሁም። በፍጹም ምን ያልሰማው? እኔ ለሱ አይነት ነገር አልሰማሁም። እርሱ ግን በጣም ደህና ነው። ትንሽ የተረበሹ ነገር ይመስላል። ደህና ነው። ትንሽ ሰሞኑን አሞት ስለነበር ነው። ምን ነው ላይኩን? አመመህ እንዴ? ባሰብህ? አዎ ሰሞኑን አሞኝ ነው የሰነበተው። ግፊ ስላለብኝ መድኃኒት ስላልወሰድኩ እኮ ነው እንደዚህ የሚያንቀጠቅጠኝ። ኦኬ ሊሆን ይችላል። ፈጣሪ ማሩት። ለማንኛውም የሆነ ነገር ከሰማችሁና ከታያችሁ በዚህ ስልክ ቁጥር ደውሉልኝ። እሺ እንደውላለን። ያው ለኛው ደህንነት ሲባል አይደል? ፈጣሪው እንደዚህ አይነት ነው ውስጥ ከተትከኝ ምን በደልኩ? ለምንድን ነው እንደዚህ አይነት ያለኝ ሀዳ ውስጥ ከተትከኝ? ፖሊሱን እኮ አልኩት። ለምንድን ነው ነፍሰ ገዳይ ነኝ ብዬ ለፖሊሱ እጄን ያልሰጠሁት? እኔ እኮ ነፍሰ ገዳይ ነኝ። ነፍሰ ገዳይ ነኝ እኔ እኮ። ነፍሰ ገዳይ ነኝ። ላይኩን ምን እየሆንክ ነው? ድምጽ እኮ ደጅ ድረስ ነው የሚሰማው። ወይ ለምን አንድ ፊቱን ማይክሮፎን ተከራይተህ ለሰፈር ሁሉ ነፍሰ ገዳይ ነኝ ያልክ አታውጅም? ምን ላድርግ? ከህሊና ይገጣለሁ። ሰው ገድዬ አልገደልኩም አልኩ። በህግና በፈጣሪ ፊት ኃጢአቴን እንኳን መናገር ፈራሁ። ከዚህ በላይ ምን ውርደት አለ? ላይኩን ጅላቱ ሁሉም ሰው እኮ በየቤቱ ነውሩን ሸፍኖ ነው የሚኖረው። አንተም ደግሞ ከሰው የተለየ ምንም አላደረክም። ስለዚህ ምንም እንዳልተፈጠረ ሁን። ልቀቂኝ አንቺ አረመኔ ከሃዲ! ቆይ ምን በድዬሽ ነው ይሄን የሚያህል ነውርሽ እንደብቀሽ ከዛሬ ኖርሽ? እኔንም እንደዚህ አይነት ጦስ ውስጥ የገተትሽ? ላይኩን እኔ ደግሞ ምን አጠፋው? አንተን ከኔ ጋር ልታነጻጽር እንዳትሞክር። እኔ እኮ ህይወት ነው የዘራሁት፣ ልጅ ነው የወለድኩት። አንተ እኮ ነፍስ ነው ያጠፋው። ይልቁንስ አሁን ሁሉን ነገር እንተወውና ስለ ወደፊቱ ምናስብ ይሻላል። ረስተን ያልሽ እንዴት ነው ይሄን ሁሉ ስህተት ምረሳው? ለዚህ ሁሉ ነገር የዳረገኝ ስህተት ነው ምረሳው? ላይኩን ከፈለክ ደግሞ አሁን ይቅርታ ልጠይቅህ እችላለሁ። ከዚህ በኋላ ግን ነፍሰ ገዳይነትን ደብቄልህ ውለታ ውልልሃለሁ። በቃ ይሄ ግልጽ አቋሜ ነው። ነፍሰ ገዳይ ያደረግሽኝ አንቺ ነሽ። አንቺ የማትረቢው ይሻ ይሄድሽን ሰጥሻለሁ። ልቀቀኝ! ያማል እንደ አንተ ልቀቀኝ እባክህ። እኔን ማንቀል ገለኝ ነው እንዴ? እንደውም ከሱ ይልቅ አንቺ ነበር መግደል የነበረብኝ። አንቺ በየትኛው ጽድቅሽ ነው የምተውሽ? እመኚኝ
እገልሻለሁ። ለይኩን ምናልባት አንተ እስር ቤት መግባት ፈልገህ ይሆናል። እኔ ግን በፍጹም መሞት አልፈልግም። ወይኔ ለይኩን። ይልቅ አሁን ለይኩን ሬሳውን ከባኞ ቤት አውጥተን ታች ያለው መጋዘን ብንወስድ ይሻላል። ማታ ሁሉም ሲተኙ ማንም ሳያየን በመኪና ወስደን ጫካውን ቀብሮ ይሻላል። የዳግም አባት ከዚህ በኋላ ከነ ሚስጥሩ ጫካ ውስጥ ተቀብሮ ቀረ ማለት ነው። እንዴት ነው ግን አስክሬንን የሚያክል ነገር ቀለል አድርገሽ እዚህ እናድርገው እዛ ጋር እንውሰደው የምትይው? እስከ ዛሬ ግን ከምን አይነቷ አረመኔና ጨካኝ ጋር እንደምኖር እንኳን አላውቅም ነበር። ነው ለይኩን እንደዛ ነው። ለምን ከፈለክ ለኔ ስትል አምጥተህ እዚህ ሳሎን አታስቀምጠው? እኔ ከእስር ቤት ላስጥል ባልኩኝ እኔንም ሰድበኝ። ሳሎን አምጣውና አስቀምጠው። ቤተሰቡ ልጆቹ ሁሉ ይሰብሰቡና ይውልህ መልካም አባትነትን ይወቁልህ። ሂድ አምጣው፣ ተነስ አምጣው። እንደሱ ይሻላል። አዎ የሚሻለው እሱ ነው። መቼም መታሰር እንደማትፈልግ ግልጽ ነው። አንተም የኔ ሚስጥር ጠብቅልኝ፣ እኔም ያንተ ሚስጥር ጠብቅልኝ። በቃ አለቀ። ለመሆኑ ልጆች የት ነው ያሉት? ናሆም የት ነው ያለው? አላውቅም። ይልቅ አሁን ልጆቹ ሳይመጡ ይሄን ነገር መላ እናበጅለት። አሁን ዋናው በርጅና ቆልፈሽ ነው እንደሚሆን እናደርገዋለን። አዎ እንደዛ ነው የሚሻለው። አሁን ይልቅ ተነስ እንሂድና መላ እንበለው። በሩን ቆልፊው አልኩሽ እኮ ቆልፊው። ምን አስጮህካል ታዲያ? ይልቅ ተነስ፣ ቅድም ቆልፊዋለሁ። መላ እንበለው። ተነስ። እባክህ ማሪ፣ እኔም እኮ በዚህ ጉዳይ እኮ በጣም አዝኛለሁ፣ ግን ደግሞ ምንም ነገር ማድረግ አልችልም። እናትህ ናት ይሄን ሁሉ ነገር ያደረገችው። እናት አትበይኝ አልኩሽ እኮ። እኔ ገዛ የልጅ ልጇን የምትበላ እናት የለኝም። በእርግጥ ያደረገችው ነገር እኮ ከባድ ነው፣ ግን በቃ ተረጋጋ። እንዴት ነው ተረጋጋ የምትይኝ? ልጅን የሚያክል ነገር እኮ ነው ያጣነው። እንዴት ነው በዚህ ልክ የማይሰማሽ? ያልተሰማሽ ነው ያልከው? እኔም እኮ ልጄን እኮ ነው ያጣሁት። እንዴት እንደዚህ አይነት ነገር ትላለህ? በቃ ይቅርታ የኔ ውድ፣ ሳላስበው ነው እንደዚህ ያልኩሽ። ከኔ በላይ አንቺ እንደምትጎጂ ማሰብ ነበረብኝ። በቃ እኔ አሁን ላስገባሽ ወደ ቤት። አልገባም አልኩህ እኮ። እርግጠኛ ነኝ እንደዚህ እያጣደፍክኝ ያለው ሄደህ ከእናትህ ጋር ልትጣላ ነው አይደል? እሷንማ በመጣላት ብቻ ከተውኳት በጣም ቀላል ነው። አንቺን እዚሁ ትቼሽ መሄዴ ነው። ካስቻለ አድርገው። አደርገዋለሁ። አምራን አንቺ ግቢ። እንዲያውም አስታወሽኝ። እኔ ግን እሄዳለሁ። አንቺ ከፈለግሽ እዚህ ሞት ትችላለሽ። አምራን እባክሽ፣ አንቺ እኮ ከሆስፒታል ነው የመጣሽው። በዛ ላይ ደክሞሻል። እሺ በቃ እሺ በይኝ። ግቢ። ወዴትም አልሄድም። እንዲያውም ወደ ቢሮ ነው የምሄደው። ተዋሸኝ። እንደዚህ ሆነ ወደ ቢሮ ልትሄድ አትችልም። ደግሞ እናት እኔ ላይ ያደረሰችው ነገር ትልቅ ነው፣ ግን ደግሞ ምንም ቢሆን ወልደሃለች፣ እናት ነች። ለምንድን ነው እናት ነች የምትይኝ አምራን? እሺ በቃ በጣም ይቅርታ አምራን። ልክ እንደዚህ ሞቅ በረድ እያረግሽ ጨዋታውን ተጫወቺ። ወይዘሮ ዝናሽ ላሳየችሽ ንቀትና ጥላቻ የሚገባትን ነገር ስታገኝ በቅርቡ ታያለሽ። አይዞሽ። ቆይ ለይኩን፣ አሁን ምንድነው መብሰልሰሉ የሚጠቅመው? እሺ ቆይ ምን ብናደርግ ነው የሚሻለው? ካሁን በኋላ በተሰለሰለስ ምን አመጣለሁ? አንዴ እጄ የሰው ነፍስ አጥፍቷል። እጄ በሰው ደም ተነክሯል። እንደዚህ እያልክ እኮ አስሬ ለራስህ መንገሩ ምንድነው የሚጠቅመው? በዚህ ሁኔታ ከቀጠልክ እኮ ጨርቅን ጥለህ ማበድ ነው። ልክ ነሽ፣ ማበዴ ነው አይደል? ጨርቄን ጥዬ ባብድስ ማን ልጎዳ ነው? ለይኩን ተው እንጂ ቢያንስ ለልጆች እንኳን አስብ። ለየትኞቹ ልጆቼ ንገርኛ? ለየትኞቹ ልጆቼ ሊዘን? እሱ ደግሞ ምን ማለት ነው? ኤሚ ነበረች፣ አይናችን እያየ እሷም ከመስመር ወጣች። ናሆም ቢሆን ከዛች ጋር ገጥሞ ያፈራሁትን ሀብት እያጠፋ ነው። እና ለማለዘን እንግዲህ አላደላቸው ምን ማድረግ ይቻላል?
ከዚህ በኋላ ወደዱትም ጠሉትም አንድ ወንድም ጨምሬላቸዋለሁ። በሱ መጽናናት ነው። ምን አለ እንዳንቺ አይነት የኔንም አይምሮ እንዳይጸጸትና አንድ ድንዝ አድርጎ በፈጠረው ምን አይነት ጭንቅላት ነው የሰጠሽ? ብጸጸት ምን አተርፋለሁ? ጭራሽ ባደረግሽው ነገር መጸጸት ሲገባሽ እንደዚህና ደረትሽን ነፍተሽ ታወሪዋለሽ። ለይኩን ለአዲሱ ልጅ ያለህን ጥላቻ እየገለጽክልኝ ነው? ላደረግሽው ነገር ያለኝን ጥላቻ ነው እየነገርኩሽ ያለሁት። ግን ምን ስትይ ነው ይሄንን ነገር ያደረግሽው? በምን አይምሮ ነው በትዳር ላይ ያለሽ አርግዘሽ የወለድሽው? ቆይ 9 ወር ሙሉ ስታረግሽ እንዴት ነው ማስተዋል ያቃተኝ? አንተ ቆይ መች ትዝል ነበር? መጀመሪያውኑ ሌላ ሰው እንዳያደረገኝ ነገር ምን ሆነና ነው? ማ እኔ ለይኩን እስኪ ንገሪኝ፣ ካንቺ ውጭ አይቼ አውቃለሁ? በሱ እንኳን አትታማም። ግን ደግሞ ስራ እያልክ ቢሮ መዋልና ማደር ስትጀምር ውጪ ለማየት ተገደድኩ። ግን ለይኩን አንተም እኮ ከማደር ወደ መሰንበት መጣ። በዚህ መሀል እኔም ለፊልድ ስራ ሻሸመኔ ሄድኩኝ። ይሄ ነገር ተፈጠረ። ቆይ እሺ ከዚህ በኋላ ምን ማድረግ ነበረብኝ? ቆይ ስራ እያልኩኝ ውጪ እየፈጋሁኝ እውልና አድር የነበረው ለማን ይመስልሻል? እኔ የጠላኸኝ ከኔ ደግሞ ስራህን ያስበለጥክ ነበር የመሰለኝ። ካንተ ያጣሁትን ደግሞ ያገኘሁት ከዳግም አባት ነበር። ቢያንስ እንኳን ጥፋትሽን የሚገልጭበት መንገድ እንኳን ብትቀይሩ ምን አለ? እንዴት ልቀይረው? ቆይ እግር ስር ወድቄ ይቅርታ መጠየቅ ነበረብኝ? አንተም የልጄን አባት ገለህብኝ፣ ይሄን አላደረከው። ስለዚህ የልጄ አባት ነፍሰ ገዳይ እያስፈራራሽኝ ልትኖሪ ነው ማለት ነው? ቆይ አንተ ለምን ካሪ ነሽ ማለትን አታቆምም? እና እሱ ልክጂ ነው? ጭራሽ እኮ ባንቺ የተነሳ በፈጠረ ላይ ይኩን አስተይ ነፍሰ ገዳይ ምንም ጭንቀት ውስጥ አትክተተኝ። እንዴት ነው ካሁን በኋላስ የዳግምን አይኔ የማየው? ለይኩን ከዚህ በኋላ አንተም የቤት ስራ መስራት ነው። ለናሆም የምታደርገውን ነገር ለዳግም ማድረግ ነው። ከዛ በኋላ አንተ ምን ሊና ያርፋል? ራሴን ለህግ አሳልፌ ብሰጥ ይሻለኛል። ይሄንን ጸጸት ተሸክሜ መኖር አልችልም። ለይኩን የማታደርገውን ነገር ዝም ብለህ አታውራ። ይልቁንስ ቤተሰቡ ሲመጣ ማስመሰሉ እንዳትረሳ። ተግባባን? አንቺ ግን እንዴት ነው የቻልሽበት? ሬሳን ያህል ነገር መጋዘን አስቀምጥሽ እንዴት ነው እንደዚህ ተረጋግተሽ ተቀምጥሽው? ለይኩን ቢገባ እኮ ያንተ ህይወት ይበልጥብኛል ብዬ ነው እንጂ የልጅ አባት ሞት ማሳስበኝ ይመስላል። እኔ እኮ የልጅ አባት ነው። በስተመጨረሻም እንደዚህ ተረጋግተሽ ስላየሽ በጣም ደስ ብሎኛል። እኔ እኮ ፖስቱን ወዲያው ነው ከፌስቡክ ላይ ያጠፋሁት። ደግነቱ አባዬ ፖስቱን አላየውም እንጂ ቢያዩ ኖሮ አይደለም ከቤት ልወጣ በህይወት ተርፍ ነበር። ቆይ የዚህን ጥያቄ መልስ እንቴ ነው መመለስ ያለብኝ? በቃ ስለ ፍቅራችን ዓለም ሁሉ እንዲያውቅ ስለፈለኩ እኮ ነው። ያንን ስታደርግ ቤተሰቤ እዚህ ዓለም ውስጥ እንደሚኖር ረስተው ነበር። ያ አንድ ቀን አየኋችሁ ብሎ የደበደበኝ ወንድሜ፣ ለክብሩ የሚጨነቀው አባቴ፣ ያ ሁሉ ነገር ረስተው ነበር። አይገርም? ግን ይሄን ነገር አላሰብኩትም ነበር በሰዓቱ። ምናልባት ቤተሰቦችሽ ማርስ ላይ ኖረዋል እያስቤ ነበር። እየቀለድኩ አይደለም ውዴ፣ በጣም ትልቅ ስህተት እኮ ነው የሰራው። አባዬ ይሄን ነገር ቢያይ እኔ እንጃ በህይወት የምተርፍ አይመስለኝም። እንዴ ቆይ አባትሽን የዚህን ያህል ትፈሪያቸዋለሽ ማለት ነው? ቆይ የኔን ተው፣ አንተ ገና አትፈራው? በተለይ ያንን መሳሪያ ካወጡብኝ በኋላ በጣም ነው ፈራቸው። ከኔ ጋር እንደሆንክ ያወቀለት ግን ሚሳኤል ነው እሺ የሚተኩስብህ። እኔ የምልሽ አንተ የምትለኝ ቤተሰብሽ ውስጥ ምንም አይነት ድርሻ የለሽም እንዴ? የምን ድርሻ ማለት? ያው የስራ ድርሻ ምናምን አይደለም። አንቺ ትናንትና የመጣው እናትሽ ልጅ እንኳን እኮ ድርጅት ውስጥ ተቀጥሯል አይደል? እሱን ደግሞ እንዴት አወቅ? ቆይ አንተ ልጅ ስለኔ ቤተሰብ እየተከታተለ መረጃ የሚያደርስ ሰው አለ እንዴ? አይ እንዲሁ በአጋጣሚ እኮ ናሆም ከሚያስተዳድረው ድርጅት በድንገት ሲወጣቸው። ቆይ ሲጀመር አንተ እዛ ምን ልትሰራ ሄድክ እንዴ? ምንድነው ዛሬ ደግሞ የፖሊስ ጥያቄ? በእርግጥ እኔ ስለዚህ ነገር ምንም አስቤ አላውቅም። ያው የምፈልገው ነገር ሁሉ ስለሚደረግልኝ ቢሮ ገብቶ ስራ መስራት ምናምን ነገር ብዙም አይመቸኝም። ቢሆንም እኮ ስለ ወደፊት ማሰብ ያስፈልጋል አይደል? ስለ ነጋችን ነው ለምን ነው ማስበው? ራሱ አስብም እንዴ? ደግሞ መጽሐፉ የሚለው እንደዛ ነው። ስለና ስላንቺ ምንም አታስቢም ማለት ነው? ማለት ለምሳሌ እኔ ስለ ወደፊታችን ሳስብ የምወዳትን ልጅ አግብቼ ከሷ ጋር መኖር፣ ድርጅት ከፍተን ማስተዳደር ምናምን። ብቻ ይሄን ሁሉ የምታስበው እና የምታልመው በዛ ራይድ እየሰራ ባለው ስራ እንዳይሆንና እንዳይገርመኝ። ምን ነው አንቺን ባገባሽ ቤተሰቦችሽ ካላቸው ንብረት ላይ የሚያካፍሉን አይመስልሽም? አይነሽን እንዳናየው ብለው ካላባረሩኝ እንኳን ጥሩ ነው። እና ታዲያ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? እኔ እኮ ቢያንስ ሰው ስለ ፍቅራችን እንዲያውቅ ያቅሜን ጥሬያለሁ። ይሄን የማይረባ ነገር አድርገ ነው ያቅሜን አድርጌያለሁ የምትለኝ? ቢሆንም ግን እኔ ፍቅራችንን ጋር ለማውጣት ሞክሬያለሁ። አሁን ደግሞ ተራው አንቺ ማለት
መቼም አንተን ወስጄ ቤት አስተዋውቂኝ አትለኝም። ታፍሪብኛለሽ ማለት ነው? ኤርሚ ከቤተሰብ ጋር ማለቴ ከአባዬ ጋር በጣም ትልቅ ጸብ ውስጥ እንዳላችሁማ አትርሳ። ለሱ እኮ አባትሽ እግር ስር ተደፍቼ ይቅርታ ጠይቋለሁ አልኩሽ። ይሄ ነገር በይቅርታ ብቻ የሚያበቃ ይመስላል? እኔ ምን ያህል ችግር ውስጥ እንዳለው ማቀው። ወይ ፍቅር! ይሄ ጀመር ፍቅር ሳይሆን እብደት ነው። ቢያንስ ግማሹን መንገድ ልውሰድሽ ብዬ እኮ። ግማሽ መንገድ ከመጣሁኝ በኋላ ይደክመኛል ብለን ትልቁ ድካም ያለው መሀል ላይ ከደረሱ በኋላ እንደሆነ ይሰማሽ? እሱ እንዳጀማመሪ ይወሰናል። ደረቅም ቆንጆ መሆን እንደሚቻል ያወቅኩት ባንቺ ነው። ምን አለበት አንዱን ብቀንሽ? ይልቅ እስካሁን ስለ አምራን የሰማኸው ምንም ነገር የለም? ማን ጋር ደውዬ ላረጋግጥ? እንደምታዩ ከነሆም ጋር እስከዚህ ነኝ። ወይ ለምን አንቺ አትደውይለት እንዴ? እኔ ምን ብዬ ነው የምደውልለት? እጮኛ እንዴት ሆነች ብለሽ ነው? አያይ ይቅርብ እባክህ። ቆይ ግን ምን ሆኖ ይመስላል? ይቅርታ አድርጊልኝና ኑሐሚን፣ ስለዛች ልጅ እንዲህ ነው እንዲያ ነው ብዬ ማውራት በጣም ይከብደኛል። ለማንኛውም እኔ ስለምቸኩል ወደ ቤት መሄድ አለብኝ። እና ከቸኮልሽ መኪና ውስጥ ግቢና ልሸኝሻል። ሸኚ ቤት አያደርስም ሲባል አልሰማህም እንዴ? አታስቢ፣ እኔ ግን የፈለግሽበት ቦታ አደርስሻለሁ። ችግሩ ደግሞ እኔ አምኜ ካንተ ጋር ልጓዝማ። እንዴ ይሄን ያህል አታምኚኝም ማለት ነው? ይልቅ ቤት ግባና አዲስ ነገር ካለ ደውለህ ንገረኝ። የፕሮጀክቱስ ጉዳይ ታውቂያለሽ? ከአንቺ ጋር ገጠር እስኪሄድ ድረስ እንዴት እንደቸኮልኩ። እስቲ መጀመሪያ አምራን ቁርጡ ይታወቅ። እማዬ! አንቺ እማዬ! ነውጭ! አንቺ ነፍሰ ገዳይ! እማ! አንቺ ነፍሰ ገዳይ! ስለምን ነፍሰ ገዳይነት ነው የምታወራው? እንዴት በገዛ ልጅሽ ላይ እንደዚህ ትጨክኛለሽ? አልገባኝም። ቆይ ምንድነው እያወራህ ያለው? አባዬ ቸረመኔ ልጄን አስወርደዋለች። ናሆም ምንድነው የምትቀባጥረው? ቆይ ማን ነው እንደዚህ ያለ? አምራንን ያኔ ቤት ቡና ጋብዘሽ መርዝ አልሰጠሻትም? እንዴት ልጅ ፈቀደልሽ? ጋሽ 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 ያቺ ርኩስ ናት ቤቴ ድረስ መጣ ቡና ተሻጠጭኝ ብላ ያለችኝ። እኔን አስታውሳለሁ። እውነቱን ልታስተባብይ ሞከርሽ ነው? ማስረጃ አለን እኮ። ከዚህ በፊት ኑሐሚን ላይ ይህን ነገር ለማድረግ ሞከረሽ ነበር። እባክህ ናሆም የኔ ልጅ እባክህ እንደዚህ አትበለኝ ልጄ። አብቅቷል። እኔና አንቺ ልጅነት እዚህ ጋር አብቅቷል። እውነቴን ነው ልጄ መነኝ። ይሄ የራሷ የአምራን ተንኮል ነው። ልጅ አትበይኝ፣ ልጅ አትበይኝ። በጣም ጠልቼሻለሁ። የአንቺ እናትና ለእኔ በቅቶኛል። ይቅር በለኝ ፈጣሪው። ከዚህ በላይ መቋቋም የምችል አይመስለኝም። አልችልም። ጋሼ ምን ያደረግህ ነው? ዳግም አትወኝ። ልሙትና ከዚህ አስቀያሚ ልገላገል። ተወኝ ጋሼ ተረጋጋ። እባክህ ጋሼ። ቆይ ሌላ ባጠፋው አንተ ምን ትቀጣለህ? ጋሼ አንተ ከሞትክ እኮ ልጆች ብቻ አይደለም የሚጎዱት። ለኔም አባት
ለሁሉም እኮ አባት ነው ጋሼ። ጋሼ እባክህ አንተን ካጣን ሁላችንም እንጎዳለን። እባክህ ጋሼ እሺ በለኝ። ሁለተኛ ይሄን ነገር እንዳትሞክረው ጋሼ እባክህ። እንደዚህ እንዳታደርጉ፣ ሁላችንም ነው የምንጎዳው፣ ልጆች ብቻ አይደሉም። እባክህ ነው አምራን ሆን ብላ እናንተን ለማጣላት ነው እንደዚህ አይነት ነገር እያደረገች ያለች። በፈጠረሽ እማዬ ቢያንስ ያደረግሽውን ነገር መኝ። አትጩባት እባክህ። ቆይ እማዬ ልጇን መገል ይመስልሃል? አንተ ራስ ምን እየሆንክ ነው? አንቺ እዚህ ውስጥ አትግቢ። እገባለሁ። አሁንስ አላበዛውም እንዴ? ይልቅ ሂድና የራስን እጮኛ መርምር። ኤሚ እውነቷን ነው። እቺ ልጅ ወይ መጀመሪያውን አላረገዘችም፣ ካልሆነ ደግሞ ቀድሞውኑ አስወርዳው ነበር ማለት ነው። በቃ ሻርኩሽ እኮ እራሳችሁ በቃችሁ። እሺ ሁሌ ስለ ራሳችሁ ነው አይደል የምታስቡት? አንድም ቀን ስለ ጋሽ አስባችሁ አታውቁም አይደል? አንተ ነህ ስለ አባቴ የምነግረኝ። በቃ ቻውስ ነው። ይሄ ከየት እንደመጣ የማይታወቅ ዲቃላ ልጅ ሲነካብሽ እንዳራስ ነብር ያደርግሻል። የራስሽን የልጅ ልጅ ግን ትገያለሽ አይደል? ዝጋፍ እናንተ ና መታኛ መታኝ። ይሄ ነበር የቀረ። የምትፈልገው ስድብ ነው ትሳድባለህ አይደል? ጋሽ ራሱን ሊያጠፋ ነበር። እኔ እንዳመመው ስላየው ደህና እንደሆነ ለማረጋገጥ ባልገባ ኖሮ የኔ ራሱን አጥፍቶላችሁ ነበር። እና ታዲያ ዳግም አሁን ላይ እኮ እንዴት ነው? አሁን እንደምንም ብዬ አረጋግጫለሁ። መድኃኒቶቹን ከስሩ አንስቻለሁ። አያችሁ፣ ለዚህ ነው አንዳችሁ እንኳን ስለ ጋሽ ይችን ታክል እንኳን ምንም ሐሳብ የላችሁም እላችሁ። እውነቴን ነው እምላችሁ። ከኔ ጀምሮ በጣም እናሳፍራለን። እሺ ታሳፍራላችሁ። በሰላም ነው? በአስቸኳይ እፈልግሻለሁ ያልከኝ ደግሞ ምንድነው? አልቅሰሃል እንዴ? የተፈጠረ ችግር አለ? ኑሐሚን፣ ቤቱ ድብልቅልቅ ብሎልሻል። አልገባኝም። ቆይ ምን ተፈጥሮ ነው? በስልክ ከምነግርሽ ብዬ ነው እዚህ ድረስ በአካል የቀጠርኩሽ። ጉዳዩ በጣም ከባድ ነው እያልከኝ ነው? አምራን ምን ሆነች? እሷ ደህና ናት። ልጇ ግን ልጇ ምን እንዳንቺ በመድኃኒት ይወርዳል። ማለቴ በስተመጨረሻም ነፍሰ ጡር ባትሆኝ። ምን እያልክ ነው? በመድኃኒት ነው ያልከኝ? ቆይ ኑሐሚን፣ እውነት ግን እማዬ ይህን ያህል ጨካኝ ሴት ናት? አልገባኝም። ቆይ ምን እያልክ ነው? አያያይ እንደዛማ አይሆንም። አሁንም ወይዘሮ ዝናሽ ያምራንን ልጅ ናውም ነው እንደዛ ያለው። እማዬ ግን በፍጹም እንዳላደረገችውና ያቺ ልጅም ሆን ብላ አውቃ ከእሷ ጋር ለማጣላት እንደሆነ ነግረዋለች። ምስኪን ነው። ይሄኔ በጣም ተጎድቷል። ስማማ ኤርሚ፣ እዚህ ቤት በጣም ትልቅ ችግር ተፈጥሯል። የምን ችግር ነው የተፈጠረው? ኤርሚ፣ ያቺ አምራን የምትባለው ልጅ የእሷ ልጅ ሳይወርድ አይቀርም። አዎ ወርዷል። ማለቴ ምን ሆኖ ነው የወረደው? እንዴ አንተ ታውቅ ነበር እንዴ? አረ እኔ ደንግጬ ነው እንጂ ከየት ልሰማ እችላለሁ እንዴ? ቆይ ግን አንቺ ራሱ ማን ነግሮሽ ነው? ይሄናውም ነው። እናቴ ምን እንዳደረገችው አላውቅም፣ አለቃትም እያለ ሲፎክር ነበር። አምራን ምን ብለው ነው? እናት ናት ያስወረደችብኝ እያለች ነው። በቡና በጥበጣ መርዝ ሰጣኝ ነው ልጁ የወረደው ነው የምትለው እኮ። አምራን ጨዋታውን ወዴት እየወሰድሽው ነው? ደግሞ ነኝ ጨዋታ ጀምረሽው። ሄሎ ኤርሚ፣ ሄሎ። ምን ነው ድምጽ በዛው ጠፋ? አራሉ ትንሽ ኔትወርክ እኮ ነው። አሁን ግን ምን ላይ ናችሁ? እየተበጣበጡልን ነው። እማዬ ከዚህ በፊት ኑሐሚን ላይ ሞክራባት ስለነበር አምራን ያለችውን በሙሉ አምናታል። ቆይ አንተ ግን ስታስበው ከልጇ ልጅ ላይ እንደዚህ አይነት ነገር የምታረግ ይመስልሃል? እኔ ግን አይመስለኝም። እናትሽ እንደዚህ አይነት ነገር የምታረግ ሰው አይደለችም። ጎበዜ ነው ወልድ። እኔም የማስበው እንደሱ ነው። እናቴ ለህኛ ናት እንጂ ይሄን ያህል እንኳን ጨካኝ አይደለችም። እሱስ ልክ ነሽ የኔ ወልድ። አንቺን የወለደች እናት እንደዚህ ጨካኝ ልትሆን አትችልም። ይሄን ደግሞ እርግጠኛ ሆኜ መናገር እችላለሁ። እኔ የምልህ ለመጎዝጎዝ ብለህ አይደለም አይደል ለእናቴ እያሽቃበጥክ ያለው? የምን መጎዝጎዝ ነው? እያወራት ያሉት ነገር እኮ ከምሬ እኮ ነው። ቢሆንም አይከፋኝም። ለእናቴ ይሄን ያህል ጥብቅና የምትቆምላት ከሆነ ለቤተሰቡ ለመጠጋት ምክንያት ይሆናል። አስመሰለብኝ አይደል? እናንተ ቤት እኮ በሽፈርና አስተሳራ ያየሁትን ነገር ነው መመስከር ያለው። እናትሽ በጣም ቅንና ደግ ናት። በዛ ላይ ደግሞ ነገሮች ቶሎ የሚገባት አራዳ ነገር ነች። በቃ የሐውልት ላይ ያለ ህይወት ታሪክ አስመሰልኩ እኮ። ለማንኛውም መጣና እንገናኛለን። እሺ እኔ ድንብላል። በቃ ቻው። እሺ ቻው።
አምራን አሁን የገባሽበትን ነገር ራስሽ ተወጪ። እኔ ኤርሚያስ እንደሆነ ማርገዝሽንም ማስወርድሽንም እንደማላቅ ነው። ተመልከቱ እስኪ ቤቴን አፈላልጎ ሊጠይቀኝ የመጣውን ሰው። አንቺ ውሻ ምን አባሽ ነው ያደረግሽው? ከኔ ጋር እማይሆን ጨዋታ ነው የጀመርሽው። እሺ ትሰምኛለሽ? የዚህን ደግሞ እጥፍ አድርጌ ነው የማስከፍልሽ። አምራን ማን እንደሆነች ያወቅሽ አልመሰለኝም። ጨዋታው ገና ጀመረ እንጂ አላለቀም። እንደዚህ ስቀጣቀጠሽ ቪዲዮ ቀርጬ ለናውን ብለክለት ደግሞ የበለጠ ሴራሽ ማይመር ይመስለኛል። ምን ፈልገህ ነው የምትመጣው? ሁለተኛ አትድረስብኝ አላልኩም? ቆይ ግን እንደዚህ አይነቱ ነገር ምን ስትያሰብሽው እባክሽ? ስለዚህ ሁሉንም ነገር ሰምተሃል ማለት ነው። ለነገሩ ያቺ ኤም የሚሏት ልጅ እያለች ሁሉንም ነገር እያመጣች ትዘረግፍላለች። የምር ግን በጣም አድንቄሻለሁ። ፐርፌክት የሆነ ፕላን ነው ያወጣሽው። እንግዲህ ከዚህ በኋላ ወደ ቤተ መንግስቱ ሰተት ብሎ መግባት ብቻ ነው። ልጅሽም የት አለ ብሎ የሚጠይቅሽ ያለ አይመስለኝም። ይሄ ነገር ለኔ በጥናት የመስራሽ ምን ለማለት ፈልገህ ነው? ያው አንቺ ላይ ያለኝ ሚስጥር ሰፍቷል ማለት ነው። ከዚህ በኋላ ልጇን ያጣችውን የገፍቻት ነው ብትል ማን የሚያምን ይመስላል? ልክ ነሽ፣ ማንም ሳያምነኝ። ለዛም ሲባል ነው ሁሌ በተገናኘን ቁጥር በስልክ የምቀዳ። አንተ ውሻ! ነገርሽ ነበር ወይዘሮ አምራን። ከነሱ እኮ ማምለጥ ትችያለሽ፣ ከኔ ግን በፍጹም ማምለጣችሁ። ስለዚህ ከዚህ በኋላ በደንብ ልትፈሪኝ ይገባልሽ። ይሄ የተረገመ። ቆይ ከዚህ ልጅ እንዴት ነው መገላገል የምችለው? ለነገሩ የወይዘሮ ዝናሽን ጉዳይ ልጨርስ እንጂ አንተን እመለስበታለሁ። ሊያሳብዱኝ እኮ ነው። ስለዚህ እናት ነች ይሄን ነገር ያደረገችው ብለሽ እየደመደምሽ ነው? አላውቅም። እኔ ግን እኔ ላይ እንዳደረገችው እርግጠኛ ነኝ። ዳጊ፣ አንተ ምን ያህል አስቸጋሪ ነገር እያሳለፍክ እንደሆነ እኮ በደንብ ይገባኛል። የአባዬ ስልክ አገልግሎት መስጫ ክልል ውጭ ሆኗል። ወደ መጣበት እመለሳለሁ ብሎኝ ነበር። እና ምናልባት ተመልሶ ይሆን እንዴ? ከተመለሰ ያስሩታል። ካሰሩት ደግሞ መቼም የሚፈታ አይመስለኝም። በጣም አዝናለሁ ዳጊ። ገና የሚያሳዝነውን ነገር መች ነገርኩሽ? ሌላ ምን እየተፈጠረ ነገር አለ እንዴ? ጋሼ ራሳቸውን ሊያጠፉ ነበር። ምን? ጋሼ ራሳቸውን ሊያጠፉ ነበር ነው ያልከኝ? ለነገሩ ምን ያድርጉ? በየጊዜው እዛ ቤት ውስጥ የሚያስተናግዱት ችግርና ስቃይ በጣም ብዙ ነው። ወይኔ ጋሼ፣ የኔ ውድ አባት፣ ምን የእሳቸውን ስቃይ ለኔ ባደረገው ኖሮ እነሱ የህይወት ለማስተካከል እንዲህ እየለፉ ምን የራሳቸው ህይወት እንዲህ ምስቅልቅል አለባቸው። እኔ ደርሼ ባላድናቸው ኖሮ እኮ ይሄኔ በህይወት አናገኛቸው ነበር። ለነገሩ ፈጣሪ በጣም ስለሚወደን ነው አንተ መልአክ አድርጎ ይላከልን። የአባቱ ገዳይ መሆኔን ቢያውቅ ህይወቴን የሚታደጋት ይመስልሻል? ዲላይኩ ሆን ብለህ እኮ አልገደልከውም። እባክህ ራስን አትውቀስ። ዝኑ ዳግም እኮ የአባቱን ገዳይ እያለቀሰ አቅፎ ሳመ። ከዚህ በላይ የቆሙታል። ላይኩን እባክህን ይህንን ነገር መርሳት አለብን። ቢያንስ ለልጆቻችን ስንል እንኳን ይህን ነገር ረስተን ህይወታችንን እንደ አዲስ እንጀምር። እኔን በቁም መግደልሽ ሳያንስሽ የልጅሽን መግደልሽ እኔንም አምነህ ተቀበል እያልሽ ነው? በቃ ላይኩን እባክህ ላይኩን አንተ እንኳን ተረዳኝ እስቲ። እንዴት ነው የምረዳሽ? ላልተወለደ ህፃን ልጅ ያራራሽ ከአሁን በኋላ በምንድን ነው የምረዳሽ? ላይኩን እኔ ከዚህ በፊት እንዳደረኩት አላደረኩም። ይሄ የአምራን ሴራ ነው። ለዚህ ደግሞ ዋጋዋን ታገኛለች። ወይኔ ላይኩን አታምጣ ስለ አምቶ ቆለለው ማለት እኔ ነኝ። ቆይ ላይኩን በአንዲት አለሌ የተነሳ የዚህ ቤተሰብ ነገር እንዲፈርስ ትፈልጋለህ? ንገረኝ እስቲ። የአንቺን ጥፋት አለሌ መሆንሽ ማን ይንገርሽ? ቢያንስ ላይኩን በአንተ በደለኛ ስለሆንኩኝ እንደፈለክ ልትናገረኝ ትችላለህ። ቢገባሽ እኔም ብቻ ሳይሆን ቤተሰቡን ሁሉ ነው ያዋረድሽው። ቆይ እስኪ አሁን እነ ናሆም ያን ልጅ ማን ብሎ ይጥሩት? ለጊዜው ሚስጥር እኔ እናንተ ጋር ብቻ ቢቀመጥ ደስ ይለኛል። ስንቱን ሚስጥር ደብቀን እንችላለን። ዳግም የነሱ ወንድም ከመሆኑ ውጭ እኮ ሌላ ይደበቅናቸው ምን ሚስጥር አለ? የኔስ የኔ ገዳይነትስ ለነሱ ሚስጥር አለ? እሺ ይነገራቸው ካልክ ለሁለቱም ይነገራቸው። ግን ደግሞ እነሱም እንደኔ አሳልፈው አይሰጡ።
ምን ነው ዳግም ረሳሽው? ለይኩን እውነቱን ለመናገር ዳግም ያባቱ ገዳይ መሆንን እንኳን ቢሰማ ሳቅ አድርጎታል ብሎ ነው ሊያስብ የሚችለው። ገለሽኛል ዝናሽ። በቁሜ ነው የቀበልሽ በቁሜ። ይልቅ ለይኩን አንተን ሳይ ትንሽ አመም አድርጓል መሰለኝ። እኔ ስለዚህ ነገር ማንም ሰው ባያውቅ ደስ ይለኛል። ነው ወይንስ ችለህ ሬሳውን ጫካ ውስጥ መቅበር እንችላለን? አምላኬ ሆይ ምን ነው ሞቴን እንደዚህ ያደረገው? አምራን ለምን አትሰሚኝም? አምራን ምን ሆነሽ ነው? አምራን ምን ሆነሽ ነው? በቃ ታስገድደኝ። በቃ ባልነግርህ ነው የሚሻለው። ለምንድን ነው የማትነግሪኝ? ምንድን ነው የተፈጠረው? በቃ መሞት ብቻ ነው የምፈልገው። እንዴ ለፍቅርም የሚከፈል መስዋዕትነት እኮ ልክ አለው። አምራን በምትወጂው ነገር ልለምንሽ እባክሽ። ማን ነው እንደዚህ ያደረገሽ? በቃ ካስገደድከኝ ምን ማድረግ እችላለሁ? እናት ነች እንደዚህ ያደረገችው። በቃ ምን ቤቴን ማን እንዳሳያት አላውቅም። ቤቴ ድረስ መታ ደበደበችኝ። ማለት ያስደበደበችኝ። አምራን ምንድን ነው እያወራሽ ያለሽው? እርግጠኛ ነሽ እሷ ነች እንደዚህ ያደረገችሽ? ይኸውልሽ ለመጨረሻ ጊዜ ንገሪኝ፣ ማን ነው እንደዚህ ያደረገሽ? እሷ በፍጹም እንደዚህ ልታደርግ አትችልም። ካላመንከኝ ቶ እናትህን ታምናት የለ እንዴት አንተ የምታፈቅራት ሴት ልጇን ታነሳለች? ለነገሩ ቆይ እኔ ራሴን ነገሩን ደውዬ አረጋግጥ የለም እንዴ? እኔ ራሴ ደውልላታለሁ። እሺ ደግሞ ምን ቀረሽ እና ደወልሽ? እኔማ ምን ይቀረኛል ብለሽ ነው? ባልጠነከረ ሰውነቴ እንደዛ ደብድበሽኝና ተፍተሽብኝ ሄደሽ። ይሄኛው ደግሞ ሌላኛው ሴራሽ መሆኑ ነው። የደበደብኩሽ እኔ እንደሆንኩኝ ናሆም እንዲያቅልሽ አለ ደወልሽው? እርግጠኛ ነኝ አሁን የኔ ልጅ አብሮሽ ነው ያለው። አዎ እኔ ራሴ ነኝ የደበደብኩሽ። ንገሪው። እንዳንቺ አይነቷን ጭራቅ እንደውም አለመግደሌ እኔ ሆኜ ነው። ቆይ እውነት አንቺ ነሽ ይሄን ነገር እየተናገርሽ ያለሽው? ቆይ አንቺ ከነጋ ያለሽ ችግር ምንድን ነው? ሰማኛለን። አሁን እኔ ችግሬ ካንተ ጋር አይደለም፣ አጠገብ ካለችው ሴት ጋር ነው። እኔ ያላደረኩት ነገር ላንተ ነግራ ካንተ ከልጄ ጋር ጣልታኛለች። አንቺ ግን የእውነት እናቴ ነሽ? ለነገሩ ባደረግሽው ነገር እኔ በተውሽ እንኳን በሰራሽው ስራ ወንጀለኛ ነሽ ተብለሽ ልትጠየቂ እንደምትሽ አታውቂ? ይልቅ አሁን ያልሆነ ነገር መቀባጠሩን ተውና ልጁን ምን አድርጋው እንደሆነ ጠይቃት። ልጄንማ እኮ አንቺ እንደገደልሽው ደረስኩበት። እኔ ግን ማዝነው አምራንን ገና ባልጠነከረ ሰውነቷ እንደዚህ አድርገሽ መምታትሽና ማሰቃየትሽ እንዲሁም ማስለቀስሽ ነው በጣም ያሳዘነኝ። አዎ ንገራት በደንብ። ይኸውልህ አሁን ይልቅ አሁን ላውድ አድርገውና ተስማኝ ንገራት። እዚህ ቤት ለመግባት የቆረጠችው ትኬት የውሸትና ያልተሳካ እንደሆነ ተወቀው ንገራት። ሰምኛለሽ? እሷ እዛ ቤት እንዳገባ ከሆነ ይሄን ነገር ያደረግሽው በጣም ተሳስተሻልሽ። ይኸውልሽ ቤቱ ያንቺ ብቻ ሳይሆን የኛም ጭምር ነው። እሺ ሰማኛለን? አሁን ቤቱ የኔ እንዴት እንደሆነ በማሳይ መንገድ አሳያለሁ። ሰማኝ ደግሞ አንተ እሷን እያልክ ለቤቱ ክብር የማይኖር ከሆነ አንተም እሷን ተከትለህ ትወጣለህ። አረ እውነት ግን አንቺ የኛ እናት ነሽ? እውነት እኔና ኤሚ ካንቺ ነው የተወለድነው? ኤሚ ልጅ ውስጥ አትክተታት። እሷ እኔ መላትን የምትሰማኝ ጨዋ የኔ ልጅ ናት። በቃ ይኸውልሽ እኔ አሁን እኔና አምራሌ ላደረግሽው በደል ይቅርታ የምትጠይቂ መስሎኝ ነበር፣ ግን ከዚህ በላይ ማውራት አልፈልግም። ይበቃሻል። ይልቁንስ የልጅ ገዳይ ማን እንደሆነ አምራን እንጠይቃት። እኔ ዝናሽ እንደሆነ በእንደዚህ አይነት ነገር እማልታለል መሆኔ አንተም እሷም አሳምራችሁ ታውቃላችሁ። ይኸውልሽ እኔ ልጄንና ሚስቴን እዛ ቤት ይዤ ባልመጣ ምን አለ ነው አሁን በይኝ። እስካሁን ድረስም እናቴ ነሽ ብዬ ነበር ያከበርኩሽ። ካሁን በኋላ ማትከበሪ ከሆነ ግን ማን እንደሆንኩ አሳይሻለሁ። እሺ ስለምን ልጅ ነው የምታወራው? አሁን ደግሞ የወረደውን ጽንስ ከሞት አስነሳችሁ። ግን በትክክል ነው አስበሽ እየተናገርሽ ያለሽው። ለማንኛውም በጣም ታሳዝኛለሽ። እሺ ችማ ከመንገድ ላይ አግኝታኝ ይሆናል እንጂ የወለደችኝ እናቴ ነች ማለት አልችልም። ምንድን ነው የምትልክ? እኔ ቤት እኮ ምራቱ ነሽ መግባታችን ብላ እኮ ነው ጎረምሳ ይዛ መጣ ያስደበደበች። ጎረምሳ? ምን እያልሽ ነው? የኔ ውድ በቃ እንደዚህ አትጨናነቅ። ወደ ቤት እንሂድና እኔም ፊቴ ልተጣጣ። እንደዚህ ሁኚ ባታኝ ደስ ይለኛል። ለሷ አለ ሲባልማ እዛ ቤት ትገቢያለሽ። ምን አለ በይ። ካልደፈረሰ አይጠራም አይደል የሚባለው? እንደው ምን ትያያለን እንዴ? ወደኛ ቤት ማለት እኮ እናንተ ቤት? አዎ ወደኛ ቤት። ምን ነው የሁል ጊዜ ፍላጎትሽ እኛ ቤት መግባት አልነበረም እንዴ?
እንዴ ታዲያ እኔ እኮ ልገባ የፈለኩት እኮ በክብር የልጃቸው ሚስት ሆኜ ነው እንጂ እንደዚህማ በግድ መግባት አልፈልግም። ምንም ሆነሽ ወደ ቤት ትሄጃለሽ። ምንም አልሆንሽም። ደግሞ ነይ እንሂድ አሁን ዝም ብለሽ። እሺ በይ። ተው እባክህ ነው እኔ እንደምተኛ ቅም የሚባል ነገር የለኝም። አቤት ድረስ መታ የደበደበችኝ አስበው እስኪ ቤቷ ድረስ ብሄድ ብገለኝስ? እባክህ ግድ የለም። እሺ በይ፣ እሺ በይኝ አምራን። ምንም አይመጣም። የሚመጣው ደግሞ አብረን ሄደን እናያለን። እሺ በይ ነይ። እሺ በቃ እሺ ቀስ በል።